ነበርኩኝ። የመጀመሪያ ስሜ ማስረሻ ተስፋዬ ነበረ። ከዛ አይሻ ሆንኩኝ። መንግስቱ ኃይለማርያም ከደርግ ሲወርድ ነው የዛኔ ሃይማኖቴ የተቀየረው። ከዛ ከሀገሬ እንደወጣው ቀረሁኝ። እግዚአብሔር የተመሰገነ ይሁን። የዛሬ 15 ቀን ወደዚህ ገባሁኝ። ብዙ ነገር ነበረ። ቤቴ ገብቼ አልተጸለየልኝም። ውሃ ከፍ አድርጉና ያዙ፣ ይሄን ውሃ ጠጡና ቤታችሁ ገብታችሁ ጠጡ፣ ከፈለጋችሁ ጠጡ አለን። እሺ አልኩና ጠጣሁኝ። ሐኪም ቤት ገብቻለሁኝ። ምንም መፍትሄ አጥቻለሁ። ሰው ቤት ሰራለሁ። ጎንበስ ብዬ ማጠብ አልችልም። በጣም ከባድ ነገር ነው። እኔ ግን አልኩኝ ይሄን ሰላት አልሰግድም በቃኝ አልኩኝ። በምን አይቼ? በስክሪን አይቼ። ባካችሁ ከፈሩና ያድናል ይታደጋል ማለት ነው። እጃችሁ ከፈሩና ያድናል ይታደጋል ማለት ነው። የኔ ኢየሱስ በርቱና ያድናል ይታደጋል ማለት ነው። በላያችሁ ላይ የተለያለው ያንቺ ጌታ ታምር የምታደርግ ምክር ይሰጥሻል። ያንተ ጌታ እንግዳ ነገር ያደርጋል። የተስማማ ሰው ጥሩ አሜን ይበለኝ። ከዛ ከሚገርማችሁ ነገር ከቤቴ ከልጆቼ ከተለየው ብዙ አመት ነው። ግን መንግስቱ ኃይለማርያም ሲወርድ ግን አላገባውም። ልጃገረድ ነኝ። የሰው ቤት እየሰራሁ ነው። ከእቴን ጋር እየኖርኩ ነው። የምኖረው ሚዛን ተፈሪ ነው። አይምሮዬን ያመኝ ነበረ። እህቴ ናት ነይ እስኪ እናቴ ደከመች፣ እስኪ አሁን ደግሞ እኔ ደግሞ ትንሽ ልታገስሽና ልይሽ አለችኝ። ሚዛን ተፈሪ በዛን ጊዜ ጫካ ነው፣ ጨለማ ነው። በእግር ወሰደችኝ። ገባ። ግማሽ መንገድ ከደረሰች በኋላ እህቴ ያለችኝ ወይ ትንሽ ነገር ልንገርሽና ተመለሽ አለችኝ። ምንድን ነው አልኳት። እኔ በሌለውበት ሌላ ቦታ አትግቢ፣ ቤቴ መጥፎ ነውና አለችኝ። ወይኔ አይምሮዬን እናቴ ስንት ዓመት ለፍታ አስታማኝ ተነስታ ደግሞ መጥፎ ውስጥ ልገባ ነው። አንተ መድኃኔዓለም ቸሩ ግን ትችላለህ አይደል? ሃይማኖቴ እያለ በዚህ ገብቼ ግን ይሁን የእናቴ ልጅ ብቸኛ ናት አይደል? እጠጋታለሁ አልኩና ሄድኩኝ። ከዛ ሴጣን በጣም መጥፎ ነው፣ አትጠጉት። ሴጣን መጥፎ ነው። ሴጣን ማለት ጠንቋይ ማለት ነው። እባብ የሚካድሙ ሰዎች አሉ፣ ዘንዶ የሚካድሙ አሉ፣ ብዙ ነገር የሚካድሙ አሉ። ሚዛን በብዛቸው ያደጉት በዘንዶ ክድሚያ ነው። ሙስሊም ተብለው እዚህ ጋር ይካደማሉ፣ እባቡን ዘንዶውን። እዚህ ጋር ይሰገዳል፣ ለይል ይሰገዳል፣ ቀን ይሰገዳል። እኔ ግን ትርፊው በሽታ ነው የኔ። ከቤተሰቤ ሞልቼ ከእናቴን ተለይቼ ትዳርን መሰረትኩ። ለካ ትዳር ያገባሁት እኔን ከኔ ጋር ካልኖርሽ እድሜ ልክሽ የሰራሽው ቤት አትኖሪም ብሎኝ ስዞር 6 ዓመቴ ስዞር አግብቼ 3 ልጅ ወለድኩኝ። 3 ልጆቹን ለእናቴ ሰጥቼ ስግደተኛ ሆኜ እኖራለሁ። የሚገርም ነገር ነው። ጌታ ግን ድንቅ ነው። ለእኔ ግን ያመጣኝ ለታምር ነው። እኔ ትናንት ወላሂ ስል ነበር አይደል? ዛሬ ግን ደግሞ እግዚአብሔር ምስክሬ ነው። ኢየሱስ ክርስቶስ ምስክሬ ነው። እና የዛሬ 15 ቀን መጥቼ ጸሎት አልተደረገልኝም። አሰሪዬ ነው ያመጣኝ። ይሄን አንተን ሻሸመኔ አላውቀውም። ሰው ቤት ነው የምዞረው እስከ ዛሬ አመት ማለት ነው። ግን ያ ገሰሬ በስክሪን እያለ እነሱ ሲሄዱ እኔ ስክሪን ከፍቼ ያለው ሳይ ሁሌ ድንቅ ነው ማየው። ይሄ ነገርማ አልኩኝ የመጨረሻው ዘመን ይመጣል የተባለው ነብይ መሆን አለበት፣ መጠቀም አለብኝ አልኩኝ እና ከዛ ሰላቴን ተውኩኝ። ከዛ ቀን ጀምሮ አልሰግድም እንዴ አልኩኝ። አልሰግድም። ለምን? በቃኝ፣ ጥቅም የለም። የኛው ጌታ ታምር እየሰራ ነው። እስኪ እጃችሁ ከፍ አድርጉና ኢየሱስ ታምር ይሰራል በሉ። ከዛ በስክሪኑ አየውኝና እባክህን መስፍኔ ቤት ውስጥ ማጠባቃቴ ልብስን እባክህን አልኩት። ሁሌ ስክሪኑን እየነካሁኝ ፊቴን እነካለሁ። ከዛ አሁንም የሱ ፊት እንዲየፈለው እንዲሄድም እንዲላለሁ እንዲሄድም እንዲላለሁ። ከዛ መጨረሻ
ማዘንሽ ላይ ውሃ አቃጥሯል። መውለድም አትችይም። አንቺ ልጅ አለሽ። በቃሽ። ልጅ አይጠገብም። ልጅና እምነት አይጠገብም። ሁሉም ነገር ጠግባለህ፣ ሃይማኖት አይጠገብም። ግን ከዛ ያን አልኩትና ዝም አልኩኝ። መጣሁ ያመኝ ቦታ ስለማቅ እንዲህ ስክሪኑን እየነካው ሆዴን ማዘኔን ገባና እስኪ ሽንት ቤት ገብቼ ሽንቴን ልሽና አልኩኝ። ምንም ነገር የለም ታምረኛ ነው ብዬ ዝም አልኩኝ። ከዛ ውሰዱኝ አልኳቸው። እናንተ ውሰዱኝ። አሁን እዛ ጴንጤ ቦታ ትሄጃለሽ አለ። አዎ ከጭንቄ አይበልጥም። ጭንቄ ግን በጣም ከባድ ነው። ሰራተኛ እኔ ከአሰሪ ፈልገሽ አጣቢ ፈልገሽ በእኔ ደሞዝ 50 ብር ቆርጠሽ አሳጥቢ። ማጠብ ግን አልቻልኩም። ለእውነትም ደግሞ አልቻልኩም። ያፍነኛል፣ ልቤ ያብጣል፣ ኩላሊቴ ያብጣል። ሌሊት መተኛት አልችልም። በተለያየ ነገር ተመስሎ የሚመጣ ቆሻሻ ነገር የማየው ነገር አለ። ያን ስክሪን በመንካቴ ግን የለም። እና እግዚአብሔር የተመሰገነ ይሁን። ድንቅ ነው። የዛሬ 15 ቀን መጣ። ውሃውን ጠጪ ያለኝ ጠጣን። እዚህ ጋር ምንም ነገር እንትንም ቅባትም አልተቀባውም። የእኔ አሰሪ ነኝ። ሰዓት ረፍዶብናል፣ ሻሸመኔ ነው እንሄዳለን። እሺ ብዬ አቋርጬ ነው የወጣሁት። አቋርጬ ሄድኩኝ። ቤት ጋር ይሄን ጠጥቼ ነው የወጣሁት። ሽንት ቤት ስገባ ደም ንጹህ ፍስስ ያለ ደም፣ ከዛ ቢጫ። እንዴ ይሄስ ታምር ነው በጣም አልኩኝ። ከዛ በኋላ እግዚአብሔር ምስክሬ ነው ንጹህ ነኝ። በዛት ድንጋይ ባነሳ ምንም ነገር ኢየሱስ ጌታ ነው። ታምር ነው፣ ድንቅ ነው። እሱ ይበልጣል። የእሱ ማመሰግነው ነገር ይበልጣል። ቤተሰቦቼ የተንከራተቱት በእኔ ህይወት ንብረታቸውን ያጡት በምን በስክሪን እንዴት አድርጌ አንጠልጥዬ ባመጣቸው፣ ጌታ ግን ፈልጎ እንደኔ አንጠልጥሎ ያምጣቸው። ሌላ ነገር የለም። እቻችሁ ከፋሩና ያድናል ይታደግማል አሉ። የእግዚአብሔር በልጁና በሰማይ በምድር ድንቅን ታምራትን ያደርጋል በሉ። ኦኬ ጠዋት ላይ 36 ዓመት ምናምን እያለ መንፈስ እየለፈለፈ ነው። አዎ እኔ ነኝ። እኔ ግን የመጣሁት ለምስክር ነበረ። ምን ልታረግ? ማን ከሚዛን ተፈሪ ለምን ያሻ ለምን ያሻ ለስንት ዓመት አሰካ? ጸጥ በለው። ነፍሷን በል ነፍሷን በል ነፍሷን በል እኔ ማሽን በል ነፍሷን በል ነፍሷን ዘመኗን ቤቷን በል ቤተሰቧን ለቅቄ ወደ ጥልቁ ሄዳለሁ። የት? ከእሷ ጋር ለስንት ዓመት ኖርክ? ብዙ ዓመት ነው። 36 ዓመት አብረሃት? አዎ ካገባች ጊዜ ጀምሮ እኔ በጎን ገባሁ። በጎን በየትኛው በር ገባ? በል ለቅቄ በል ጩና በል ፍጠን። ለቅቄ በል እሄዳለሁ በል 3 ጊዜ የጮክ ቻው 3 ጊዜ አንድ የመጨረሻ ለካ ከባድ ዕቃ ተሰበረ። ቆይ አሁን ጌታ ተቀበለሻለሽ? ሙስሊም ነሽ?
ጌታን የተቀበልኩት እኮ የዛሬ የባለፈው 15 ቀን ነው። እዚህ መጥቼ ጠዋቱን መጥቼ ትልቅ ሰውዬ ትልቅ እግዚአብሔር ነው አዛውንት ናቸው። ከሳቸው ጋር ሃይማኖት ተቀበልኩና ማታ ጊዜ ደግሞ እዚህ ጋር ተቁነጠነጥኩ። እንዴት እንደሆነ ሰውነት ያቃጠል። ይሄ እምነት ትክክል አይደለም እንደወሰድኩት አልኩና ተመልሽ እምነት ያልወሰዳችሁ ሰዎች እጃችሁን አውጡ አልኩ። ከዛ ደግሜ ማለት ነው ተመልሼ እጄን አወጣሁ። አሁን መጣሁና እዛ ጋር ተሰልፌ በአዲስ እምነት ተቀብዬ ስሜንም አዲስ መዝገብ ላይ 2 መዝገብ አስገባሁና የኛ እግዚአብሔር ዛሬ ታምር ይሰራል። አጠገብ ያለው ሰው ገፋ አድርግና ይኸው የኔ ጌታ እንደዚህ አይለመድም በለው። ዛሬም አዲስ ነገር ይሰራል ወንስ ማን አንድ ሰው ከፋ አሜን ብሎ ይውስ ጌታ ተቀበልሽ? አሁን ሁሉ ሰላም ነው። ምንም ነገር እግዚአብሔር የተመሰገነ ይሁን። ጸጋው ይጓደል፣ ክብሩ ይስፋ። ምንም ነገር የለም። እጃችሁ ዘርግ ባርካት ማጣሽ እግዚአብሔር ይባርክሽ በላ። ዘመንሽ ይባረክ በላ። ዘርሽ ይባረክ በላ። ቤተሰብሽ በጌታ ናቸው እንዴ? እነሱ ክርስቲያን ናቸው። በጣም አክራሪ ክርስቲያን ናቸው። ሙስሊሙኜ ክርስቲያን ናቸው። ሙስሊሙኜ አልጠጋቸውም። ያው የሸሽኩ መቼም የዞርኩ ነው የምኖረው። ሰው ቤት መቀበል ሰማሽ? አሁን ጌታን መቀበልሽ ሰሙ? አልሰሙም። ሰው ቤት ነኝ እኔ። አልሰሙም። ደወልኩኝና ለእናቴ ማለት ነው እናቴ እኔ በጣም እያመመኝ ስለሆነ ሐዋሳ የሆነ ነገር ድንቅ ነገር አይቻለሁኝ እና ውሰዱኝ ብያቸው እኔ ከጠዋት ካየሁት እንግልቱ አይበልጥብኝም ሂጂ ያለችኝ እናቴ ማለት ነው። እዚህ ሂጂ ያለችሽ? አዎ ሂጂ ያለችኝ። ከዛ እነሱን ደግሞ አስቸገርኳቸውም። ለምን በሽታዬ ነው ያስቸገረኝ። አሁን ባያመኝ ኖሮ ይሄን ድንቅ አላይም። ባያመኝ ስክሪኑንም አላይም። ስክሪኑን ላይ እጅሽን አላስቀምጥም። ለምን ሁሌ ለእኔ ሊምረኝ ሰበብ ፍለጋ ነው ስክሪኑን ያመጣው። እጃችሁ ከፋ ጌታ ክብሩን ውሰድ በሉታለሽ። በተለያየ ዓለም ላላችሁ ሰዎች አንድ ደቂቃ አንድ ቃል ላውጣ። እመኑ፣ የናዝሬቱ ኢየሱስ እዚህ ስሳት ባትመጡ ወሰን፣ ርቀት፣ ቦታ፣ ገደብ የማይገድበው አልፋና ኦሜጋ ፊተኛና ኋለኛ ሞትን አስፍቶ የተነሳ ማኅተሙን የፈታ የናዝሬቱ ኢየሱስ ቤታችሁ ላይ ተአምር ይሰራል። በቤታችሁ ላይ ተአምር ይሰራል። የእናንተ ያልሆነ መንገድ ዛሬ በቤታችሁ ይሸኛል። ጭንገፋ ይሸኛል። ካንሰር ይሸኛል። መርገም ይሸኛል። ጉስቁልና ይሸኛል። እጸልያለሁ በካንሰር በኤችአይቪ ሽባ ሆናችሁ በተለያየ ኩላሊታችሁ ፌል አድርጎ በተለያየ መርገም ውስጥ ላላችሁ ዛሬ